ሰላም የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሚስተር ናሆም ነኝ። ዛሬ አፋን ኦሮሞን እንደ ሁለተኛ ቋንቋ ለምትፈተኑ በ2018 የተዘጋጀ የሞዴል ፈተናን ቀለል ካለ አሰራር ጋር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ መሆን አትርሱ። የተለያዩ ትምህርታዊ ቪዲዮ እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ይሄ ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቡ ሰዎች ሁሉ ሼር አድርጉላቸው። ቪዲዮ ከተመቻችሁ ላይክ ይደረግ። የተለያየ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ አትርሱ። አሁን ዝግጁ ከሆናችሁ ቀጥታ ወደ ዛሬ ትምህርት እንለፍ። የዛሬ ትምህርት ቆርማተ ሞዴል አፋን ኦሮሞ አክ አፋን ለመፋቲ ካንስ ሚስተር ለመፋፍ ቆጳኤ በረ ኩመለማፍ ኩደሰዴት አክለኮስ ኢትዮጵያቲ ባይነ ጋፊ አፎርታማ የሮን ከነሜ ሰዓት ይተው። እንግዲህ ይህ ፈተና 2018 የተዘጋጀ ሞዴል ፈተና ዋና ሁለተኛ ሴሚስተር ላይ የሚሰጠው ሞዴል ፈተና የተዘጋጀ ነው። የጥያቄዎቹ ብዛት 40 ናቸው። እንደተለመደው የሚሰጠን ሰዓት 1 ሰዓት ነው። ጋፊ ቶኮፋ ጀቾት አርማንገዲ ኬሳ ሰገሌ ዴራ ካንቀቡ ከሚ አ ቦሩ ባ ድሬ ጫ ነማ ዳ ቦሩ። እዚህ ጋር ይኸውላችሁ ምነግራችሁ ነገር ሰገሌ ዴራ ገባባ ብዬ 6ቱን የሰገሌ አይነቶች የሰራውበት ቪዲዮ አለ። ያን ቪዲዮ ካላያችሁ አሁኑኑ ፖዝ በሉና ተመልሳችሁ ያን ቪዲዮ ይዩት። ያን ቪዲዮዎች ትምህርታዊ ቪዲዮዎችን ካላያችሁ ጥያቄዎችን ፕራክቲስ ማድረግ አይጠቅማችሁም። ምክንያቱም እዛ ላይ በሰፊው ስላብራራሁት አሁን ድጋሚ አላብራራውም። ስለዚህ ሰገሌ ዴራ የምንለው የቱ ነው? ከዚህ ውስጥ ይሁት እስኪመልሱ የቱ ነው? ዲ አይደለ? ለምንድነው ሰገሌ ዴራ የምንላቸው? ተመሳሳይ የሆኑ ቫውሎች አንድ ላይ ሲመጡ ነው። አሁን ኤ ጋር ስንመጣ ኦ ብቻዋን ናት፣ ዩ ብቻዋን ናት። ቢ ጋር ስንመጣ አይ ኢ፣ ሲ ጋር ኤ ብቻዋን ናት፣ ቀጥሎ ኤ አለ። ዲ ላይ ስንመጣ ግን ኦ ኦ ዩ ዩ። ሶ ዴራ የሚባሉት ዲ ላይ እንዳለው ይሆናል ማለት ነው። ስለዚህ ለአንደኛው ጥያቄ መልሳችን ዲ ቦሩ ይሆናል። ጋፊ ለኮፍ ስለመፋ ጀቾታ ሲፍ ዲያተን ኬሳ ጀች ሰገሌ አዳ ቀበቴ ፊለድ አ ሰዲ ባ ነፋ ጫ ለፋ ዳ ላፋ። ትርጉሙን አላቀውም እንዴት ነው መልሰው ምናምን የሚባል ነገር አይሰራም። እዚህ ጋር የተለየውን መልሱ ነው የተባለው። ትርጉሙን ባታውቁ እንኳን ቫውልና ኮንሶናንት እነሱን በማየት የተለየውን መመለስ ትችላላችሁ። ስለዚህ አሁን ከዚህ ከአራቱ የተለየቱ ነው። እስኪ እዩት። ራሱ እንደዚሁ ስታዩት ለየት ያለቱ ነው። ዲ ላይ ያለው አይደለ? አሁን ኤ ላይ ያላቸው ሰገሌ ገባባ፣ ቢ ሰገሌ ገባባ፣ ሲ ሰገሌ ገባባ ነው። ዲ ላይ ያለው ግን ሰገሌ ዴራ ነው። ይኸው ሌሎቹ ከአንዳንድ ቫውል ነው የተሰሩት። አንዳንድ ቫውል ነው ያላቸው። ዲ ግን ቫውሎቹ ደብል ይሆናሉ አይደለ? ስለዚህ ሰገሌ አዳ ማለት የተለየው ማለት ነው። ከ6ቱ የተለየው የቱ ነው? ስለዚህ 3ቱ ተመሳሳይ ሰገሌ ገባባ ናቸው። አራተኛው ደግሞ ዲ ላይ ያለው ሰገሌ ዴራ ይሆናል ማለት ነው። ስለዚህ መልሳችን ዳ ላፋ። ጋፊ ሰደፋ ጀቾት አርማንገዲ ኬሳ ጀች ቶኮ ሰገሌ ገባባ ቆፈ ቀባ። ሰገሌ ገባባ ማለት ተምረናል አይደል? ስለዚህ ሰገሌ ገባባ ካንቀቡ ከሚ አ ኛራ ባ ቁቤ ጫ ሸን ዳ ብየ። እስካሁን እያየን ያለና ጥያቄ ትርጉም የማይፈልጉ ናቸው። እንደዚሁ አንደርስታንድ አድርጋችሁ ብቻ ልትመልሷቸው የምትችሉ ናቸው ማለት ነው። ስለዚህ አንድ ሰገሌ ገባባ ያለው የቱ ነው ይላል። አንድ ብቻ። አሁን እዚህ ጋር ትንሽ ሰገሌ ገባባ ብቻ አላላንም። ቶኮ ቆፈ ነው የሚለው። ስለዚህ አሁን ኤ ላይ ስንመጣ ዴራ ነው አይደለ? ኤ አለ አይሆንም። ቢ ላይ ስንመጣ አይሆንም፣ ዴራ ነው የሚሆነው። ኢ አለ። ሲ ላይ ስንመጣ ገባባ ነው አይደለ? ግን አሁን ዲ ላይ ብንመጣ ዲ ገባባ ነው። ግን ዲ ስንት ገባባ አለው? 2 አይደለ? አሁን ቢየ ሲል አ ያለችበት አንድ አለ፣ ኤ ያለበት ደግሞ አንድ አለ። ስለዚህ 2 ስላለው እኛ የተጠየቅነው አንድ ሰገሌ ገባባ ያለው ብቻ። ቶኮ ሰገሌ ገባባ ቆፈ ቀባ የሚለው ሲ ይሆናል ማለት ነው። ሲ አንድ ሰገሌ ገባባ ብቻ አላት። ስለዚህ ትክክለኛው መልሳችን ሲ ነው። ያው ኤ እና ቢ እንደማይሆኑ በእርግጠኝነት ይታወቃል አይደለ? ስለዚህ ፕሮባቢሊቲያችን ወደ ሲ እና ዲ ነው የሚሆነው። ስለዚህ ሲ እና ዲ ጋር ስንመጣ አንድ አጭር ያለው ሲ ይሆናል። ጋፊ አፍረፋ ጀቺ ቡነ ጀዱ ሰገሌ አከሚ ቀባ። ጀቺ ቡነ ጀዱ ሰገሌ አከሚ ቀባ። አ ዴራ ባ ኢረቡታ ጫ ገባባ ዳ ሁዳ። አሁን እዚህ ጋር ቡነ የምትለዋ ቦልድ ትሆንላችኋለች ፈተና ላይ። ስለዚህ ቡነ የምትለዋ ይዋት ምን አይነት ሰገሌ ናት? ሰገሌ ገባባ አይደለ? ምን ብያችሁ ነበር ባለፈው? ሰገሌ ገባባ አንዳንድ ቫውል ያለው ዴራ ሲሆን 2 ቫውል የረቡታ። እያንዳንዱን በዛኛው ቪዲዮ በደንብ አብራርቻለሁ። በዚህኛው ብዙ ማብራሪያውን አልሰጥም። ስለዚህ አሁንም እላችኋለሁ ያንን ማብራሪያ ያላያችሁ ልጆች ባካችሁ አቁማችሁ ይሄን ቪዲዮ ያንን ማብራሪያ አይታችሁ ብትመለሱ ለእናንተ መልካም ይሆናል። ይሄ ቪዲዮ ያንን ካላያችሁት ብዙም ጥቅም አይኖረው። ትክክለኛ መልሳችን ጫ ገባባ። ጋፊ ሸነፋ ጀቾታ ሰገሌ እረቡታ ቀበን አደባ ሲትመር
አ ነማ፣ ባ ሀርካ፣ ጫ ሆሎታ፣ ዳ መቃ። ያው ትርጉሙ ምንም ስለማይሰራላችሁ ነው እየነገርኳችሁ ያሉ ነው። ስለዚህ አሁን ኢረቡታ ሰገሌ ኢረቡታ ማለት ምን ብለን ነበረ? የሚያስታውስ ካለ ትክክለኛ መልሳችን የሚሆነው የቱ ነው? ቢ አይደለ? ኢረቡታ ምን ብለን ነበረ? የተለያዩ ኮንሶናንቶች አንድ ላይ ሲመጡ፣ አሁን አርና ኬ አንድ ላይ መጡ። ስለዚህ ትክክለኛ መልሳችን ቢ ይሆናል። ኤ እንደምታዩት ሰገሌ ገባባ የሚባል አይነት ነው። ሲ ሰገሌ ዴራ የምንለው ነው። ዲም ሰገሌ ዴራ የምንለው ነው። ስለዚህ ኢረቡታ የሚሆነው ከዚህ ውስጥ አርና ኬ አንድ ላይ መጡ። አሁን ሁሉም ጋር ስታዩ የተለያዩ ኮንሶናንቶች አንድ ላይ መጡበት የለም፣ ቢ ላይ ብቻ ነው። ትክክለኛው መልሳችን የሚሆነው ቢ ሀርካ። ጋፊ ጃፋ ጀቾታ አርማን ገዲ ኬሳ ከነደተ ከሚ። ከነደተ ምን ማለት ነው? የተለየ ማለት ነው። ልዩ ሆኖ የቱ ነው? ከሚከተሉት ውስጥ ልዩ ሆኖ የቱ ነው እያላችሁ ነው። አ ኮጴ፣ ባ ደማ፣ ጫ ቱሉ፣ ዳ ጨቢ። እስኪ ዝም ብላችሁ ይሁንና እናንተ ራሱ እስኪ ልዩ ሆኖ የቱ ነው ከዚህ ጋር? አሁን እዚህ ጋር የምታዩት እንግዲህ ስለ ሰገሌዎች እያየን ነውና ቫውሎችን ኮንሶናንቶችን ይሁንና ለየት ያለውን እስኪ መልሱልኝ። ሁሉንም ይዋቸው። ኤ ነው አይደል ለየት ያለው? ለምን ብትሉኝ አሁን ቢ ላይ ብትሄዱ ጀባ ነው፣ ደማ ኤምኤም አለ። ሲ ላይ ብትሄዱ ቱሉ ነው፣ ኤልኤል አለ፣ ሰገሌ ጀባ አይደለ? ዲ ላይ ብትሄዱ ጨቢ ይላል፣ ሰገሌ ጀባ ነው። ኤ ላይ ስትመጡ ግን ኮጴ፣ ፒኤች እንደምን ስለ ሌተሮች የመጀመሪያ አፋን ኦሮሞ ቪዲዮአችን ላይ ስናይ ፒኤች እንደ አንድ ፊደል ነው የምትወሰደው፣ እንደምትባል አላልኳችሁ? ስለዚህ እንደ ሁለት ፊደል አናያትም። ስለዚህ ኮጴ ኤ የምንለው ሰገሌ ላፋናት ማለት ነው። ስለዚህ አንድ ቃል ጀባ ለመባል ተመሳሳይ የሆኑ ኮንሶናንቶች አንድ ጋር መምጣት መቻል አለባቸው። ኤ ጋር ስንመጣ ግን ተመሳሳይ አይደሉም፣ የተለያዩ ናቸው። ፒኤች ደግሞ እንደ አንድ ፊደልም ነው የሚታየው ማለት ነው። ስለዚህ መልሳችን አ ኮጴ። ጋፊ ለኮፍሰ ቶርበፋ ጀቾታ አርማን ገዲ ኬሳ ሰገሌ አዳ ከንቀቡ ከሚ። ሰገሌ አዳ ከንቀቡ ከሚ። አሁንም የተለየ ሰገሌ ያለው የቱ ነው እያለን ነው። አ ጀቢ፣ ባ ኮሬ፣ ጫ ብራ፣ ዳ ሶምባ። አሁንም እንደምታዩት ዲ ነው አይደለ ልዩ የሆነው? ሌሎቹ ጀባ ናቸው። አሁንም ቢቢ፣ አርአር እዛ ጋርም ሰው እነዚህ ጀባ ናቸው። ዲ ጋር ስንመጣ ግን ኢረቡታ ወይ ደግሞ ገባባ አይደለ? ኤም እና ቢ መጡ፣ ሶምባ ሰው ይሄ ኢረቡታ ይሆናል፣ ምንም ይሆናል፣ ገባባም ይሆናል ማለት ነው። ስለዚህ ትክክለኛው መልሳችን ዳ ሶምባ። ጋፊ ሰዴተፋ ጀቾታ አርማን ገዲ ኬሳ ቢፈ ወንቶታ ከነገርሲሱ ከሚ። ያው ቢፈ ማለት ምንድነው? ሀሉ ብዬ አስተማርኳችሁ ወይ ደግሞ ከለር የምንለው ነው ማለት ነው። ስለዚህ የሆነን ከለር የሚያሳየን የቱ ነው? አ ዲማ፣ ባ ሰሬ፣ ጫ ሉኩ፣ ዳ ረኤ። ስለ ከለር እንግዲህ አስተምራችኋለሁ አይደለ? ስለዚህ ከዚህ ውስጥ ከለር የሆነው የቱ ነው? እስኪ ዲማ፣ ሰሬ፣ ሉኩ፣ ረኤ። ዲማ አይደለ ቀይ ነው ብዬ ከነ ትርጉሙ ነው ያስተማርኳችሁ። ስለዚህ ዲማ ቀይ ነው፣ ሰሬ ማለት ውሻ ነው፣ ሉኩ ዶሮ፣ ረኤ ፍየል ማለት ነው። ስለዚህ አሁን እዚህ ጋር ደግሞ የከለሮችን አይነቶች ማወቅ መቻል አለባችሁ። ትክክለኛው መልሳችን አ ዲማ ይሆናል። ጋፊ ሰግለፋ ጀቸ ገበቴ ጉራቸ ጀዱ ወሊን ከንዴሙ ከሚ። ጀቸ ገበቴ ጉራቸ ማለት ብላክቦርድ ማለት ነው። አ እረትኛቱ፣ ባ ኢረታኡ፣ ጫ ኢረዴሙ፣ ዳ ኢረት በሬሱ። እዚህ ጋር ትርጉም ያስፈልጋቸዋል። ገበቴ ጉራቸ ማለት ነው ብላክቦርድ አይደለ? ከሱ ጋር የሚሄድ ቃል የቱ ነው ይላል። ወሊን ዴሙ ማለት አብሮ የሚሄድ ማለት ነው። ኢረትኛቱ ኛቱ ምን ማለት ነው? ኛቱ ኛተ ምግብ አይደለ? ይበሉበታል ይላል። አይሆንም። ኢረታኡ አሁን አስተማሪዎቹ ምናልባት ታይ ምናምን ሊሏችሁ ይችላል አለ ክላስ ላይ። ስለ ታይ ማለት ምን ማለት ነው? መቀመጥ አለ፣ ተቀመጥ ማለት ነው። ስለዚህ ኢረታው ማለት ይቀመጡበታል ማለት ነው። ብላክቦርድ ላይ እንቀመጥም አይደለ? ኢረዴሙ ይላል። ዴሚ ምን ማለት ነው? ዴሚ ማለት ሂድ እንደማለት ነው። ኢረዴሙ ማለት ይሄዱበታል ይላል። እሱም አይሆንም አይደለ? ኢረት በሬሱ እርግጠኛ ነኝ አስተማሪያችሁ በሬሳ ሊላችሁ ይችላል ክላስ ውስጥ አይደለ? ዱቢሳ ሊላችሁ ይችላል። ሶ በሬሳ ማለት ምንድነው? ጻፉ አይደለ? ሶ ኢረት በሬሱ ካልን ምንድነው? ገበቴ ጉራቸ ኢረት በሬሱ ይጽፉበታል አይደለ? ስለዚህ ትክክለኛ መልሳችን ዲ ኢረት በሬሱ ይሆናል። ስለዚህ አንዳንድ ደግሞ እንደዚህ አይነት ላይክ ብታነቧቸው አፋን ኦሮሞ ማንበብ ብያቸዋለሁ አለ። በጣም ቀላል ነው። ከእንግሊዝኛ ንባብ ጋር ተመሳሳይነት ስላለው በጣም ቀላል ስለሆነ ላይክ እነዚህ አሁን በሬሱ የምታውቋቸውን ቃላቶች በመጠቀም መልስን መመለስ ይቻላል ማለት ነው። ጋፊ ኩርነፋ ጀቻ ፉለ ጅድ ወሊን ከንዴሙ ከሚ። ፉላ አ ዳቡ፣ ባ ሚጩ፣ ጫ ዲቀቹ፣ ዳ ዴቢ ሂንቀቡ። እንግዲህ እቺ ትንሽ ትርጉም የምትፈልግ ጥያቄ ናት። ፉለ ማለት ፊት ማለት ነው። ፊት ከዚህ ቃል ጋር የሚሄደው የትኛው ነው? ከንዴሙ
ከንዴሙ ማለት የሚሄደው ማለት ነው። ፉለ ጫቡ ይላል። አኤ የሚለው መትከል ማለት ነው። መትከል። ቢ ሚጩ ማጠብ። ሲ ዲቀቹ መታጠብ። ዲ ዴቢሂን ቀቡ። ዴቢሂን ቀቡ መልስ የለውም ማለት ነው። ስለዚህ ትክክለኛ መልሳችን ዲቀቹ ነው የሚሆነው። አለ ፊት መታጠብ ነው የሚሆነው። ስለዚህ እነዚህ አይነት ነገሮች ትንሽ ትርጉም ይፈልጋሉ። ያው ራሱ መደገም ተከቻለ እናንተ የምታውቁት ነገሮች ደግሞ ሊኖሩ ከቻሉ ትርጉሙን ማወቅ ይጠበቅባቸዋል። ከንዴሙ ማለት አብሮ የሚሄድ ማለት ነው። ስለዚህ ፉለ ካለ ዲቀቹ ይሆንልናል ማለት ነው። ጋፊ ኩደ ተኮፋ ጄቸ ጉንዶን ጀድ ወሊን ከንዴሙ ከሚ። ጉንዶ ማለት አሁንም ምንድነው? ሰፌድ ማለት ነው። ሰፌድ ከዚህ ጋር የሚሄደው የቱ ነው? አ ኒሆዳማ ይሰፋል። ባ ኒኛታማ ይበላል። ጫ አፊባ ኤና ቢ መልስ ነው ማለት ነው። ዴቢ ማለት መልስ ነው። ዳ ዴቢሂን ቀቡ። ጉንዶ ሰፌድ አይደለ? ስለዚህ ከሰፌድ ጋር የሚሄድ የቱ ነው? ኒሆዳማ የሚሰፋ ነው። ኒኛታማ ይላል። ስለዚህ በቀላሉ የቱ ነው? ኒሆዳማ አይደለ? የሚሰፋ ነው የሚሆን። አሁን ኛተ የሚባል ነገር ማወቅ አለባቸው አይደል? ኒኛታማ ኒዱገማ ይበላል ይጠጣል የሚለውን ቤዚክ ነገሮች ማወቅ መቻል አለባችሁ ማለት ነው። አሁን ኛተ ማለትን ካወቃችሁ እናንተ ኛተ ለጉንዶ እንደማይሆን ታውቃላችሁ። ሁለት መልስ ብቻ ነው እዚህ ጋር ያለው ባይዘ ኒኛታማና ኒሆዳማ። ሌላው ኤና ቢ እና ዴቢሂን ቀቡ ነው። ስለዚህ እነዚህን በቻላችሁ ታቀብ ቀላል የሚባሉ ቃላቶች እዚሁ ክላስ ውስጥ ኛተ፣ ዱጋቲ፣ ዴሙ ምናምን የሚባሉ ቃላቶችን ቤዚክ የሚባሉ ቃላቶችን ለማስታወስ ሞክሩ። የሚችሉ ሰዎችንም ለመጠየቅ የሞከራችሁ እነዛን ነገሮች በማስታወስ ቀላል ቃሎች ስለሚመጡ እነሱ ለመመለስ ትሞክራላችሁ። ጋፊ ኩለመፋ ጄቸ ዱንጎ ጀድ ወሊን ከንዴሙ ከሚ። ዱንጎ ማለት ሻማ ማለት ነው። እንደዚህ አይነት ከባድ ነገሮች ሊመጡ ይችላሉ። እነሱን መጠበቅ መቻል አለባቸው። መቼም 40 አታመጡ አይደለ? አንዳንድ ሊያስቸግሯቸው የሚችሉ ጥያቄዎች አሉ። ይሄም አንዱ ሊሆን ይችላል። ዱንጎ ላታውቁ ትችላላችሁ። ዱንጎ ማለት ሻማ ማለት ነው። አ ቀብሲሱ ማያያዝ። ባ በረቹ መማር። ጫ ኡፈቹ መልበስ። ዳ ዳቡ። ቀብሲሱ አይደለም የሚሆነው ምክንያቱም ሻማ ምን እናያይዛለን። በረቹ አይሆንም፣ ሻማ አይማርም። ኡፈቹ ማለት መልበስ ነው፣ ሻማ አይለብስም አይደለ? ዳቡ ማለት መትከል ነው፣ ሻማ የሚተከል ነገር አይደለም። ስለዚህ መልሳችን አ ቀብሲሱ ይሆናል። ጋፊ ኩደ ሰደፋ ጄቸ ኢልካን ጀዱ ፋና ከንዴሙ ከሚ። ኢልካን ጀዱ ፋና ከንዴሙ ከሚ። ኢልካን ማለት ምንድነው? ጥርስ ማለት ነው። አካኡ መቁላት፣ ኛቹ መብላት፣ ኡፈቹ መልበስ፣ ሪገቹ መፋቅ። ስለዚህ ይሄ ቀላል ነው። አሁን እዚህ ጋር ይሄ እንደዚህ አይነት ጥያቄዎች ሊደጋገሙ ይችላሉ። ኢልካን የምንለው ምንድነው? ሪገቹ ነው የሚሆነው፣ ዲ ላይ ያለው ማለት ነው። መፋቅ ነው የሚሆነው። ቅድምም ብያችኋለሁ። ላይክ ሊደገም ሜቢ የሚችለው ፉለ ዲቀቹ ብያችሁ የለ። አሁን ደግሞ ኢልካን ምን ይሆናል? ሪገቹ ይሆናል። ጥርስ መፋቅ። ፉለ ዲቀቹ ሀርከ ዲቀቹ እጅ ማለት ነው። ሀርከ ሚለ ዲቀቹ እንደዚህ አይነት ነገሮች። ኡፈተ ካለ ደግሞ ኡፈቹ ሊመሳሰል የሚችሉ ከዚህ ጋር ነገሮች ማለት ነው። ስለዚህ ኢልካን ሪገቹ ይሆናል ይሄኛው ጥያቄ። ለኮፍሳ ለመተኩ ጀቻን የሙ በሬፈሙ ከሚ። ጀቻን ማለት በፊደል ሲጻፍ በወርድ ሲጻፍ ምንድነው እያለ ነው። 21 አ ዲግደሚ ቶኮ፣ ባ ቶኮ ዲግደማ፣ ጫ ዲግደማ፣ ዳ ቶኮ። እንደዚህ አይነት ቁጥሮች ባይዘው በእያንዳንዱ ሞዴሎች ላይ መጥተዋል፣ እዚህ ጋር መጥተዋልና ስለ ቁጥሮች ሜቢ የማታውቁ ከሆነ አጭር በቀጣይ ቪዲዮ አጭር ስለ ቁጥሮች ስለ ወሮች የሚናገር እሰራላችኋለሁ። በደንብ ዝግጁ ሆኑልኝ። ዲግደሚ ቶኮ ነው የሚሆነው፣ አ ላይ ያለው ነው የሚሆነው ማለት ነው። ቁጥሮች ሊመጡ ይችላሉ ማለት ነው ሚኒስትሪ ላይ። ስለዚህ እንዴት በቀላሉ ማንበብ እንደምችሉ የተወሰኑ ቁጥሮችን ብቻ ሜሞራይዝ በማድረግ አሳያችኋለሁ። ይሄ ዲግደሚ ቶኮ ይሆናል። ጋፊ ኩደ ሸነፋ ጄቻ ሚርገ ጀዱ ፋላን ይሰከሚ። ፋላ ተቃራኒ ነው አለ። ሚርገ ማለት ደግሞ ቀኝ ማለት ነው። ቀኝ። አ ገዲ፣ ባ ቢታ፣ ጫ ኢፋ፣ ዳ ኦሊ። ሚርገ ስንል ምን ማለታችን ነው? ቢታ እያለን ነው። ቀኝ ግራ። ሜቢ እንደዚህ አይነት ነገሮች ሊደገሙ ይችላሉ። ሚርገ ለሚለው መልሳችን ባ ቢታ ይሆናል። ገዲ ማለት ምንድነው? ታች ማለት ነው። ታች። ኢፈ ማለት ብርሃን ማለት ነው። ኦሊ ማለት ደግሞ ወደ ላይ ማለት ነው። አሁን ገዲና ኦሊ ባይዜ ፋላ ናቸው። ኤና ዲ ያሉት ፋላ ናቸው ማለት ነው። ኢፈ ካለ ደግሞ ዱከነ ይሆናል። ጋፊ ኩደ ጃፋ ጀቻ ኢሼ ጀዱፍ ፋላን ኢሰከሚ። ተቃራኒ ነው። አሁንም ኢሼ ምን ማለት እንደሆነ በመቃ ስንማር ነግሬያችሁ ነበር አይደለ? ኢሼ ከንጀዱፍ ፋላን ኢሰከሚ። አ አነ፣ ባ ኑ፣ ጫ ኢሳ፣ ዳ ኑቲ። ምን ይሆናል በቀላሉ ይሄ መልስ? ኢሼ ብለሚለው ኢሳ አይደለ እንዴ? ነግሬያችሁ ነበር። ኢሼ ማለት እሷ ማለት ነው። ኢሳ ማለት ደግሞ ምንድነው? እሱ ማለት ነው። አነ ማለት እኔ ማለት ነው አይደለ? ኑይ ማለት እኛ ማለት ነው።
ዲ እና ቢ ተመሳሳይነት አላቸው። ስለዚህ ትክክለኛው መልሳችን ሲ ኢሳ። ጋፊ 17ffaa jecha dhalaa jedhuuf ፋላን isa kami? ባይዘህም ጥያቄ 2-3 ሞዴሎች ላይ መጥቷል። ጠላ ማለት ምንድነው? ዱበረ ወይ ጠላ የሚል ከሆነ ሴት ማለት ነው። አ ላፋ፣ ባ ጉያ፣ ጫ ጭማ፣ ዳ ኢራ። ሴት ለሚለው ጠላ ለሚለው ተቃራኒ ማን ይሆናል? ኢረ ነው የሚሆነው። እሺ ዳ ኢረ ነው የሚሆነው። ላፋ ማለት ልፍስፍስ እንደማለት ነው፣ ጠንካራ ያልሆነ ማለት ነው። ጉያ ማለት ቀን ማለት ነው። ጭማ ማለት ጠንካራ። ባይዞ ኤ እና ሲ ላይ ያሉት ራሳቸው ራሱ ተቃራኒ ናቸው ማለት ነው። ስለዚህ ጠላ ወይ ዱበረ የሚል ከሆነ መልሱ ምን ይሆናል? ኢረ የሚለው ይሆናል ማለት ነው። ጋፊ 18ffaa jecha injifachuu jedhuuf hiika isa kami? injifachuu ማለት ማሸነፍ ማለት ነው። አ ሞአሙ፣ ባ ለበተ፣ ጫ ሉፉ፣ ዳ ሞአቹ። ሂካ ማለት ፍቺ ማለት ነው። እሺ እስኪ ገምቱት። ይሄን ጥያቄ ሊገመት የሚችል ጥያቄ ነው። መልሱ ምን የሚሆን ይመስላችኋል? በደንብ ጥያቄውን ይዩት። ዲ ሞአቹ ካላችሁ ትክክል ናቸው። እንጂፈቹ፣ ሞአቹ አሁን ላይ ከአነባበባቸው ራሱ ተመሳሳይነት አላቸው አይደል? እንጂፈቹ ማሸነፍ ነው፣ ሞአቹም ማሸነፍ ነው። ሞአሙ ማለት መሸነፍ ማለት ነው፣ ተቃራኒው ነው። ለበተ፣ ሉፉ እነዚህ ሁለቱም አይሆንም። ስለዚህ እንጂፈቹ ለሚለው ሞአቹ ይሆናል። ጋፊ 19ffaa jecha oomisha jedhuuf hiikni isaa kami? oomisha ማለት ምርት ማለት ነው። አ ወቅቲ፣ ባ ጨላ፣ ጫ ጫምሳ፣ ዳ ጀልቀበ። ኦሚሻ ወቅቲ ማለት ወቅት ነው አይደል? አይሆንም ኦሚሻ ለሚሆነው። ጨላ ማለት ይሆናል። እሺ ኦሚሻ እና ጨላ ምርት ናቸው። ጫምሳ ማለት ደግሞ ግንቦት ማለት ነው። ጀልቀበ ደግሞ ማለት መጀመሪያ ማለት ነው። አይሆንም አይደል? ስለዚህ ኦሚሻ ለሚለው ጨላ ይሆናል። ጄቸ ደራራ ጀኡፍ ሂክኒሳ ከሚ? ደራራ አ ኤገሉ፣ ባ ቆጲ፣ ጫ ኢሊሊ፣ ዳ ኩርሲ። ደራራ ማለት የማበብ ማለት ነው። ከአበባ ጋር ይገናኛል። ኤገሉ ማለት መጀመር ነው። ቆጲ ማለት ደግሞ ቢላ ያለው ዝግጅት ነው። ኢሊሊ ማለት ደግሞ አበባ እንደማለት ነው። ዳ ኩርሲ የወንበር ነው። ትክክለኛው መልሳችን ኢሊሊ ይሆናል። ደራራ ኢሊሊ። ባይዜ ላይ ቋንቋዎች ላይ አስቸጋሪ ሆነው አሁን እንግሊዘኛ በደንብ የማይችል ሰው ግራመሩ ፓርት አይከብደውም አለ። ምክንያቱም ፎርሙላ ነው። ሲምፕል ፕሬዘንት ቴንስ ብትሉት ሳብጀክት ፕላስ ቨርብ ምናምን እያለ ያስቀምጥላቸዋል ማለት ነው። ፓስት ቴንስ ሲሆን ኢዲ እንጨምራለን፣ ፕሬዘንት ኮንቲኒየስ ሲሆን አይኤንጂ እንጨምራለን እያለ ቋንቋውን እንኳን አንደርስታንድ ባይደረግ በፎርሙላዎቹ ግራመር ፓርቶቹ መስራት ይችላል ማለት ነው። አፋን ኦሮሞ ላይም ተመሳሳይ ነው። አሁን እንዳልኳችሁ ሰገሌ፣ ኤራ፣ ገባባ፣ ዋይ ጎቺማ ባለፈው ያስተማርኳችሁን እያንዳንዱ ነገሮች እንዲሁ መስራት ትችላላችሁ ቋንቋውን አንደርስታንድ ሳታረጉ ማለት ነው። ግን ወደ ቮካብላሪ ስንመጣ፣ ወደ ፋላ ወደ ሂካ ስንመጣ ሚሞራይዝ የምታረጓቸው አንዳንድ ወርዶች ቢኖሩ ግን ኤግዛክትሊ ለመገመት ይሄ ይመጣል ብለው ያን ሁሉ ቃላት ቋንቋ ውስጥ በጣም ብዙ ቃላቶች አሉ አይደል? ያን ሁሉ ቃላት ሚሞራይዝ ማድረግ ስለማትችሉ እነዚህ ነገሮች ያልፏችሁ ይችላል ማለት ነው። ስለዚህ የምታውቋቸው ቃላቶች ከሆኑ እሰየው ትመልሱታላችሁ። የማታውቋቸው አዲስ የሆኑ ከመጡ ደግሞ አይታችሁ ምርጫውን አንብባችሁ ኮመን ሴንስ ነገር ለመመለስ ትሞክራላችሁ። አሁን ቅድም እንዳየ ነው እንጂፈቹ ሞአቹ ከሚለው ጋር ተመሳሳይነት አለው አይደለ? እንደዚህ አይነት ቃላቶች የሚመጡ ከሆነ በዛ አይነት ሴንስ ትመልሳላችሁ። ካልሆነ ግን የምትችሉት ሰርታችሁ የማትችሉትን ደግሞ ምንም ማድረግ አይቻልም ማለት ነው። እኔም እንድደፍኑ አይደለም እዚህ ላይ እየነገርኳችሁ ያላችሁ። አፋኖም በተለይ አንደርስታንድ ለማታደርጉ ትርጉሙን ለማታውቁ ሰዎች የተሻለ ውጤታችሁ ዝቅ ከሚያደርግባችሁ የተሻለ ውጤት የምታመጡበትን መንገድ እያሳዩአችሁ ስለሆነ ማለት ነው። ጋፊ ዲግደመffaa jecha tabba jedhuuf hiikni isaa kami? tabba ማለት ተራራ ማለት ነው። አ ሶኩ፣ ባ ከራ ቀጂላ፣ ጫ ደጋጊና፣ ዳ ለፈ ኦል ከኢንሳ። ሶኩ ማለት መሄድ ማለት ነው። ከራ ቀጂላ ማለት ደግሞ ቀጥ ያለ መንገድ ማለት ነው። ደጋጊና ማለት ደግሞ እድገት ከፍታ እንደማለት ነው። ለፈ ኦል ከኢንሳ ማለት ደግሞ ከፍታ ያለው ቦታ ማለት ነው። ስለዚህ ተበ ለምንለው ከፍታ ያለው ቦታ አይደለ? ዳ ለፈ ኦል ከኢንሳ ይሆናል። ጋፊ ዲግደመffaa jecha gargaarsa jedhuuf hiikni isaa kami? gargaarsa እርዳታ ማለት ነው። አ deeggarsa፣ ባ ጎርሱ፣ ጫ deemu፣ ዳ ጉዲና። እስኪ አሁንም ይሄም ሊመለስ የሚችል ነውና የቱ ይመስላችኋል? ገርጋርሳ የሚለው deeggarsa አይደለ? ለምን ገርጋርሳ deeggarsa አነባበባቸው ተመሳሳይነት አለው ማለት ነው። ይሄ ገርጋርሳ ለሚለው ትክክለኛው መልሳችን deeggarsa ይሆናል። ገርጋርሳም deeggarsaም ማለት ምንድነው? እርዳታ እንደማለት ነው። ጎርሱ ማለት ቢላ ያለው ምክር ነው። ዴሙ ለሚለው ሲል ያለው መሄድ ማለት ነው። ጉዲና ለሚለው ደግሞ ዲላ ያለው ማደግ ወይ እድገት ማለት ነው። ጋፊ ዲግደሚ ሰደፋ ጄቻ ፊረ ጀዱፍ ሂክኒ isaa kami? ፊረ ለሚለው ቃል ተመሳሳይቱ ነው። አ ኪና፣ ባ ሆጂ፣ ጫ አንቴ፣
ዳ ደለጋ ፊ ለማለት ዘመድ ማለት ነው። አ ኬና ማለት ስጦታ ነው ኬና። ባ ሆጂ ማለት ስራ ማለት ነው። ጫ አንቴ ማለት ደግሞ የቅርብ ዘመድ እንደማለት ነው። ስለዚህ ትክክለኛ መልሳችን ጫ አንቴ ይሆናል። በነገራችን ላይ ቢና ዲ ተመሳሳይ ናቸው፣ ሂከ ናቸው እነሱ። ባ ሆጂ ብለን ዳ ደለጋም ስራ ነው፣ ሆጂም ስራ ነው። የባለፉ ጥያቄዎች ላይም እንደዚህ አይነት ጥያቄዎች አሉ አይደለ? ምርጫ ላይ ሆነው ተመሳሳይ የሆኑ ምናልባት ሚኒስትሪ ላይ እነሱን ሊያመጧቸው ይችላሉ። ባ ሆጂ ካልን ስራ ነው፣ ዳ ደለጋ ካልንም ስራ ነው። ሁለቱም ተመሳሳይ ናቸው። ሶፊረ ለሚለው ግን ትክክለኛው መልስ አንቴ ይሆናል። ጋፊ ዲግደሚ አፍረፋ ጀቸ ሂሬ ጀዱፍ ሂክኒሳ ከሚ። ሂሬ ማለት ድርሻ እንደማለት ነው። ባጮ ቀልድ ነው ባጮ። ባ ገሄ ደግሞ ድርሻ ማለት ነው። ጫ ኤርጋ መልእክት፣ ዳ አካኩ አይነት ነው ዳ። ስለዚህ ትክክለኛ መልሳችን ምን ይሆናል? ባ ገሄ ይሆናል። ሁለቱም ምን ስለሆኑ? ድርሻ ስለሆኑ። ጋፊ ዲግደሚ ሸነፋ ቢፈ ወንቶታ ከነገርሲሱ ከሚ። ስለዚህ በደንብ አይተናል። ቢፈ ማለት ሀሉ እንደማለት ነው ያልኳችሁ ማለት ነው። ቢፈ ወንቶታ ከነገርሲሱ የሚያሳይ ማለት ነው። አ ጉራቻ፣ ባ ነማ፣ ጫ ሰንጋ፣ ዳ ታኡምሰ። ይሄን በቀላሉ መመለስ ትችላላችሁ፣ ምክንያቱም እያንዳንዱን በደንብ ተመልክተናል። ሰው ከሚከተሉት ውስጥ ቢፈ የሆነው የቱ ነው? ጉራቻ አይደለ? ጥቁር ማለት ነው። ነመ ሰው ነው። ሰንጋ በሬ ነው። ታኡምሰ ማለት ደግሞ መቀመጫ ማለት ነው። ስለዚህ ይሄ ጥያቄ በቀላሉ ጉራቻ ይሆናል። እንደዚህ አይነት ጥያቄዎችም ይመጣሉ ስለ ከለር፣ በደንብ እነሱን አስታውሱ። ጋፊ ዲግደሚ ጃፋ ጄቻ ኡሌዳን ጅዱራ መጠንቱን ከሚ። ኡሌዳን ስለ መጠንቱን በደንብ ተመልክተናል። ኡሌዳን አ ኡሌ፣ ባ ጣን፣ ጫ ኡል፣ ዳ ዴቢሂን ቀቡ መልስ የለውም ማለት ነው። የቱ ነው ትክክለኛው መልስ? ይህም በቀላሉ መመለስ ትችላላችሁ። ቢ አይደለ? ጣን ኡሌ ዋናው ቃል ነው። መጠንቱ ግን ቅጥያ ብለናል። ሰውነ ጣን ወን ምናምን ካሉ እነዚህ መጠንቱ ይሆናሉ ብያቸዋለሁ። ስለዚህ ትክክለኛው መልሳችን ባ ጣን። ጋፊ ዲግደሚ ቶርበፋ ጄቻ ነሚቸ ጀዱ ኢራ መጠንቱን ከሚ። አሁንም ስለ መጠንቱ ነው። ነሚቻ አ ነማ፣ ባ ነሞታ፣ ጫ ኢቻ፣ ዳ ሁንዱ ደቢዳ። ይሄ ምንም የሚያከራከር ነገር ራሱ አይደለም። ትክክለኛው መልስ የቱ ነው? ጫ አይደለ? ኢቻ። ሌሎቹ ነመ ነሞታ መጠንቱ መሆን አይችሉም ማለት ነው። ሁንዱ ደቢዳ ነው፣ ሁሉም መልስ ነው ማለት ነው። ስለዚህ እንደዚሁ ራሱ ስናየው ለመጠንቱ ለምዕላድነት የሚቀርበው የቱ ነው? ሲ አይደለ? ትክክለኛው መልሳችን ሲ ኢቻ። ጋፊ ዲግደሚ ሰዴተፋ ፊለነወን አርማንገዲ ኬሳ ወልቀብሲፍቱን ከሚ። ወልቀብሲፍቱም አይተናል። ወልቀብሲፍቱ የሆነው የቱ ነው እያለን ነው። አ ዮ፣ ባ ኦሶ፣ ጫ አካ፣ ዳ ሁንዱ ደቢዳ። ሁንዱ ደቢዳ ማለት ሁሉም መልስ ነው ማለት ነው። ከዚህ ውስጥ ወልቀብሲፍቱ ኮንጃክሽን የሆነው የቱ ነው? እስኪ መልሱት። ይሄ ለእናንተ ለስጣችሁ። ሁንዱ ደቢዳ አይደለ? ዮም ማለት አይተናል። ኦሶ አይተናል። አካ የሚለውንም እያንዳንዱን አይተናል አይደለ? ትክክለኛው መልሳችን ዳ ሁንዱ ደቢዳ። ጋፊ ዲግደሚ ሰግለፋ ጀቾተ ዲያተን ኬሳ ከዳደተ ከሚ። ለየት ያለው የቱ ነው እያለን ነው። አ ለጋ ወንዝ ነው። ባ ቢቅልቱ አትክልት፣ ጫ ሐራ ማለት እንደ ወንዝ እንደማለት ነው። ዳ ገላና ደግሞ ባህር ነው። ለየት ያለው ከዚህ ውስጥ የቱ ነው? ቢቅልቱ የሚለው አይደለ? ባ ቢቅልቱ። ጋፊ ሶዶመፋ ፎን መታቲ ባቲ ሂቦ ነው። ይሄ እንቆቅልሽ ነው። ፎን መታቲ ባቲ ማለት ስጋ አናቷ ላይ ትሸከማለች። አ ኮርማሉኩ አውራ ዶሮ፣ ባ ሰንጋ በሬ፣ ጫ ሰዓ፣ ላም፣ ዳ ሆላ በግ። ይሄ ዶሮ አውራ ዶሮ ነው የሚሆነው። አውራ ዶሮ አናቱ ላይ የሆነ ስጋ ይመስል ነገር አለው። ስለዚህ መልሳችን አ ኮርማሉኩ ይሆናል። ብዙ ልጆች ሂቦ ስራለን እያላችሁ ነበረ። ሂቦ ላይክ እኔ እንዴት እንደምሰራላችሁ እንትን አለኝና እንዴት ነው ላይክ ብዙ አይነት ሂቦዎች አሉ። እንደ ሁለተኛ ቋንቋ ለሚፈተኑ ሰዎች ሂቦ ብዙም የሚመጣ ነገር አይደለምና ስለዚህ ሂቦ በደንብ ላይክ አድቫንስድ ለሆኑ ልጆች ምናምን የሚጠየቅ ነው። አሁን ይሄኛውን ጥያቄ ላይክ ልጆቹ ራሱ አፋን ኦሮሞ የሚናገሩት ራሱ ላይ መልሱት ይችላሉ። ስለዚህ እናንተ እንደዚህ አይነት ጥያቄዎች ሲመጡ አጥነታችሁ ራሱ አንዳንድ ሂቦን አሁን አንደርስታንድ ልታረጉት አትችሉ። ምክንያቱም ሂቦ ማለት እንቆቅልሽ የቋንቋው እንግዲህ እያደገ ከፍተኛው ጋር ሲደርስ አለ የሚሆነው። ስለዚህ ይሄኛውን ላይክ በቀላሉ ሊመጡ የሚችሉ ነገሮች ካሉ ልናነሳ እንሞክራለን፣ ግን በአብዛኛው የሚሰራ ላይሆን ይችላል ማለት ነው። ይሄንንም እንደባለው ቀደም እንዳልኳችሁ እናልፈዋለን። ጋፊ ሶዶሚ ቶኮፋ ጎዶን ገማ በልበልሽ ለማ አፉኛን ባ ኢጃ ጫጉራ ዳ አርካ። እዛ ማዶ ያለችው ቤት በሯ 2 ነው ይላል። ኤ ፉኛን የሚለው አፍንጫ፣ ባኢጃ አይን ነው፣ ጫጉራ ጆሮ ነው፣ ዳ አርካ እጅ ነው። ስለዚህ መልሳችን ፉኛን ነው የሚሆነው ማለት ነው።
ይሄም እንግዲህ ሄይቦ አይነት ነው። ጋፊ ሶዶሚ ለመፋ ሀርካን ፈጫሰኒ ኢጃን ፉናኑ በእጅ ዘሩና በአይን ለቅማሉ ይላል። አ ሁጩ ልብስ፣ ባ በሬፈመ ዱቢሱ ጽሁፍ ማንበብ፣ ጫ አካይ ቆሎ ዳ ዴቢሂን ቀቡ መልስ የለውም ይላል። ሰው በእጅ ዘርተው በአይን የሚፈልጉት ምንድነው? ጽሁፍ ነው አይደለ? ሰው ይጽፉና በአይን ይፈልጋሉ። ይሄ እንግዲህ አድቫንስድ ነው። እንደ ሁለተኛ ቋንቋ አይ ቲንክ እንደ ግል ሐሳብ ይመጣል ብዬ አላስብምና ላይክ ሚኒስትሪ ላይ እንደዚህ አይነት ነገሮች ባይመጡ ደስ ይለኛል። ከመጡ ግን ያው የራሳችሁን ሐሳብ ሰጣችሁ ታልፋላችሁ። እንደዚህ አይነት ነገሮችን እንግዲህ ቋንቋ ተናጋሪዎች ራሱ ሊመልሱት የማይችሉ ነገር ነው። እንዴት ለእናንተ ኤክስፕሌን እንደማደርገው አላውቅም። ጋፊ ሶዶሚ ሰደፋ አፉርታኒ ቦለ ተኮት ፊንጫው አራት ሆነው በአንድ ጉድጓድ ይሸናሉ ይላል። አ ቁባ ሀርካ የእጅ ጣት፣ ባ ጋዲ ሰዓ ላም ስትታለብ፣ ጫ ማሰሮ፣ ዳ ቁበሚላ የእግር ጣት። ስለዚህ አራት ሆነው በአንድ ጉድጓድ የሚሸኑት ላም ስትታለብ አይደለ? አራቱ እንትኖቿ ሲታለቡ ወደ አንድ ነገር ይፈሳሉ ማለት ነው። ሰው መልሳችን ባ ጋዲ ሰዓ። ጋፊ ሶዶሚ አፍረፋ ቶፍታን በከድዋ ሰልፍ ይፈታ። እነዚህ ደግሞ ስፔሊንግ ናቸው። አ ሆጂ፣ ባ ሆጂ፣ ዳ ጫ ሆጂ፣ ዳ ሆጂ። ይሄ የትኛው ነው የሚሆነው? ትክክለኛ ስፔል የተደረገው የት ነው? ባ ሆጂ ይሆናል። ጋፊ ሶዶሚ ሸነፋ ፉልባን ወቅቲ በከድዋቲ አ ብራ፣ ባ ቢራ፣ ጫ ቢራ፣ ዳ ቢራ። ይሄንንም ምን ነበረ? ቢራ አይደለ? ትክክለኛው ስፔሊንግ ባይዜ ስለ ቢራ ስለ ወቅቲና ስለ መንዝ ምናምን የተወሰነ አጭር ቪዲዮ ሰርቼላችኋለሁ። በቀጣይ እለቅላችኋለሁ። ጋፊ ሶዶሚ ጃፋ ሜሻሌ ሰብቁነምቲ ኬሳ በኪድዋ ቴሌቪዥኒዳ አ ቶኮ፣ ባ ቶኮ፣ ጫ ቶኮ፣ ዳ ቶኮ። ይሄም ስፔሊንግ ነው። ከግንኙነት መሳሪያዎች ውስጥ ቴሌቪዥን አንዱ ነው እያለ ነው። አንድ ምንድን ነው አፋን ኦሮሞ? ቶኮ አይደለ? ጫ ቶኮ። እቺን ቶኮ እንኳን ታውቃላችሁ፣ የምታውቁ አይመስለኝም። ጋፊ ሶዶሚ ቶርበፋ በክድዋ ፊ ዱበርቲን ኡመማን ወልቂጣ ዳሽና ሴት በተፈጥሮ እኩል ናቸው ይላል። አ ዲራ፣ ባ ዲራ፣ ጫ ዲራ፣ ዳ ዲራ። ስለዚህ አሁን ይሄንን ባለው ቅድም ይውላችሁ ምርጫችሁ ላለ ታች ስትመለሱ ቀላ ብሎ ፋላ ቀላ ብሎ ሲጠይቃችሁ ዲራ የሚባል አለ ማለት ነው። ትክክለኛ መልሳችሁ አ ዲረታ። ጋፊ ሶዶሚ ሰዴት ተፋ ፎዳ ሰና በከድዋ ፎዳ ማለት መስኮት ማለት ነው። ፎዳ ሰና አ ባኒ፣ በኒ፣ በኒ፣ በኒ። ፎዳ በኒ አይደለ? በልበለ በኒ ይባላል። በኒ ሲለ ያለው ይሆናል ማለት ነው መልሳችን። ጋፊ ሶዶሚ ሰግለፋ ሆልቂ ሶፍ ኡመር ጎዲነ ባሌ ዳዌ ቃጨን ኬሰቲ አርገማ አ አና፣ ባ አና፣ ጫ አና፣ ዳ አና። ባይዜ ወረዳ ማለት ነው። አሁን የተጠይቃችሁት ወረዳ ይኸው ባለፈውም ጠይቃችሁ ይጽፍላችሁ ነበር አይደለ? ከወረዳ ጋር የሚመሳሰለው የቱ ነው? ባ አይደለ? ስለዚህ እንደዚህ አይነት ጥያቄዎች ደግሞ ሲመጡ እድለኞች ናችሁ፣ በቀላሉ መመለስ ትችላላችሁ ማለት ነው። ባ አና ይሆናል። ጋፊ ጥሙራ ጋፊ አፍተመፋ በረቶኒ ኩባሚላ በከድዋ። ይሄም አሳይቻችኋለሁ ስለ በመቃል ስንመለከት ማለት ነው። አ ተቀታ፣ ባ ተቀተን፣ ጫ ተቀቲ፣ ዳ ተቀ። በረቶኒ ማለት የትኛው በመቃ ጋር ተመሳሳይነት አለው? ኢሳን አይደለ? ኢሳን ደግሞ ሲሆን ምን? ኢሳን አን መጨረሻ ያለው ሰው መልሳችን ገምቱ። የምን ገምቱ? ይሄንማ በደንብ ታውቁታላችሁ። ባ አይደለ? ተቀተን፣ ኢሳን ተቀተን፣ ኢንሺን ተቀቲ። ስለዚህ ትክክለኛው መልሳችን ባ ተቀተን ይሆናል። የ2018 የአፋን ኦሮሞ ሞዴል ፈተና ይሄን ይመስል ነበረ። አይ ቲንክ ትንሽ ከመጀመሪያዎቹ ከበድ የሚል ሐሳብ አለው። በጣም ቀላል ደግሞ ጥያቄዎች አሉ። እርግጠኛ ነኝ ሚኒስትሪ ከዚህ ቀሎ እንደሚመጣ። ስለዚህ ሚኒስትሪያችሁ ላይ በደንብ ትኩረት አድርጋችሁ ያየናቸውን እያንዳንዱን ነገሮች በአግባቡ መልሱ። የማትችሏቸው ደግሞ ነገሮች በሚመጡ በኮመን ሴንስ ለመመለስ ሞክሩ ማለት ነው። ተመሳሳይነት አላቸው፣ ሲነበቡ የሚመሳሰሉ ነገሮችን እየፈለጋችሁ እንደዛ ለመመለስ ሞክሩ። እባካችሁን ዝም ብላችሁ ገስ እንዳትሞሉ ልላችሁ ፈልጋለሁ። ብዙ ቪዲዮዎች ተምራችኋል፣ አይታችኋል። በእርግጠኝነት የተሻለ ውጤት እንጠብቃለን። መልካም እድል ይግጠማችሁ። ፈተናችሁ ላይ ቀላል እንደሚሆንላችሁ ተስፋ አደርጋለሁ። ይህንን ቻናል ሰብስክራይብ ላላደረጉ ሰዎች እባካችሁ አሁንም ሼር አድርጉላቸው። የተሻለ እድል ያገኛሉ ፈተናቸው ላይ ማለት ነው። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ደግሞ ሐሳባችሁን ግለጹልን። እወዳችኋለሁ። መልካም ጊዜ ይሆንላችሁ።